ክፍል 2 የመጅኑን ሌይላ የፍቅርና የናፍቆት ታሪክ ዝነኝነት የጀመረው ሁለቱ ተፈቃቃሪዎች ቀይስ እና ሌይላ በሕይወት ሳሉ ነው። በተለይ ቀይስ የሚያነባንባቸው ስለ ሌይላና ስለ ፍቅሩ የሚያትቱ ግጥሞች በየዕለቱ እየተሰማ ለሌሎች ያስተጋባ የነበረው ባልንጀራው ለታሪኩ መሰራጨት ከፍተኛ አስተዋጽኦ አበርክቷል። በእርግጥም ግጥሞቹን ያስተጋባ የነበረው ለታሪኩ ስርጭት ብሎ አልነበረም። እነዚያ ድንቅና ውብ ግጥሞች ተረስተው እንዳይቀሩ ብሎ እንጂ። ቢሆንም ግጥሞቹን በመስማት ታሪኩን በመረዳት አይከብድምና ታሪኩ ለጉድ ተበተነ። በተለይ ግጥሞቹን እየሰሙ በየቦታው ሲያነቡ ከነበሩ እረኞች ይሰሙ የነበሩ ነጋዴዎች ታሪኩን በመላው አረቢያ ምድር እንዲታወቅ ድልድይ ሆነውታል። በዚያ ዘመን ይህ የቀይስ ግጥምና ታሪክ ያልገባበት የለም ማለት ይቻላል። ከሁለቱ ህልፈት በኋላ ደግሞ በኢስላማዊው ዓለም የአረብኛ ቋንቋ ሰዋሰው የትምህርት ዘርፍ ካሪኩለም መቀረጽ ከጀመሩ ጋር ተያይዘው የቀይስ ግጥሞች ከፍተኛ የቋንቋ ርቃቄ አቅም ያጎሉበት ሆነው በመገኘታቸው በልሂቃኑ ዘንድ ለአረብኛ ሰዋሰው ቀመር ፎርሙላ ማጣቀሻ ተደርገው እንዲወሰዱ አስችሏቸዋል። ይልቁንም አንዳንድ ምሁራን እንደሚሉት የቀይስ ግጥሞች የአረብኛ ቋንቋ የሰዋሰው ቀመር ለመቀመር ግብዓት ተደረጉ። ያ የቋንቋ ስርዓት ማስያዣ አብዮት የቀይስን ግጥሞች ለቋንቋው መደገፍ ማድረግ ላይ ትኩረት ማድረጉን የፍቅር ታሪኩን በጥቂት አደበዘዘው። ቢሆንም አቡበከር አልዋሊቢይን የመሰሉ ምሁራን የቀይስና ሌይላ ፍቅር አፈ ታሪክ ሆኖ እንዳይቀር ግጥሞቹን ሰብስበው በአንድ ጥራዝ አኑረውታል። የቀይስ ከ1000 ያለፈ ረጃጅም ግጥሞችን ለመሰነድ በቁ። ታሪኩ ግን ራሱን የቻለ መጽሐፍ ሳይጻፍለት ቀረ። ይሁንና ታሪኩ በግጥሞቹ እየተንከባለለና በሰዎች አፍ እየተዘዋወረ ዘመናትን ተሻግሯል። መላው አረቢያ መጅኑኑ ሌይላ የተባለ ታሪክ ከነጥዕሙ ግጥሞቹ ሸምድዷል። ታዲያ ቀስ በቀስ የመጅኑኑን ታሪክ የአረብኛ ቋንቋ የሰዋሰው ናህዋዊ ሶርፍ ትምህርት በገባባቸው ሙስሊሞች ባሉባቸው ሀገሮች ውስጥ ግጥሞቹን ተፈናጥጦ ገባ። በዚህ መንገድ ታሪኩን ከተቀበሉ ሀገራት መካከል አንዷ ደግሞ የኛ ሀገር ኢትዮጵያ ናት። እስልምና ተከትሎ አረብኛ ቋንቋ የገባባቸው የሌላ ቋንቋ ተናጋሪ ሀገራትንም የመጅኑኑን ታሪክ በሰፊው ተቋደሰ። በተለይ ቱርክ፣ ፐርሺያ (ኢራን), ህንድ እና ፓኪስታን እስልምናን አረብኛ በሰፊው ቀኝቷቸዋል። ታሪኩ ከአረቢያ ምድር ባልተናነሰ አውቀውታል። በኋላ ላይ በስነ ጽሁፍ ታሪካቸው ውስጥ የመጅኑን ሌይላ ታሪክ የአንበሳውን ድርሻ ለመያዝ በቅተዋል። በተለይ በፐርሺል እንደ አውሮፓውያን አቆጣጠር በ9ኛው መቶ ክፍለ ዘመን ጅማሮ ላይ ሁለት የፐርሺን አንጋፋ ባለቅኔዎች ሩዲኪ እና ባባ ጧሂር ታሪኩን በግጥማቸው ውስጥ መሰግሰጋቸውን ታሪኩን በሰፊው እውቅና ሰጠው። በኋላ ላይ ደግሞ እንደ አውሮፓውያን አቆጣጠር በ12ኛው መቶ ክፍለ ዘመን ኒዛም የተባለ ፐርሺያዊ ደራሲና ባለቅኔ ከፍተኛ አድናቆትን ባገኘለት 5 የተለያዩ ታሪኮችን ባሰፈረው በነጅ ገነጅ ብሎ በሰየመው በኋላ
በሰየመውና በኋላ በአረበኛ አልኩንዚል 50 በሚል ርዕስ በተተረጎመው መጽሐፍ ላይ ታሪኩን አካተተው። ይህ መጽሐፍም በተለያዩ ቋንቋዎች በመተርጎም መጅኑኑ ለይላን ወደ መላው ዓለም አዳረሰው። ይህ መጽሐፍ በፐርሺያ የሥነ ጽሑፍ ታሪክ ውስጥ ከፍተኛ ቦታ የሚሰጠውም ነው። ከዚያ በኋላ ታሪኩ ያልተተረጎመበትና እየተጠናከረ ያልተጻፈበት ሀገርና ቋንቋ የለም እስኪባል ድረስ ተስፋፋ። እስካሁን በመጅኑኑ ለይላ ታሪክ ላይ የሚያጠነጥኑ መጽሐፎች በቋንቋ ሳንከፋፍላቸው ከ1000 በላይ መድረሳቸውን ባሂድ ዳስትጊርድ የተባለው የፋርስ የሥነ ጽሑፍ ተመራማሪ አረጋግጧል። የመጅኑኑ ለይላ ታሪክ ዓለም አቀፍ ዕውቅና ካገኘ በኋላ ግን እጅግ የበዙ ደራሲዎችን በእውነተኛ ታሪክ ላይ የተመሰረተ እያሉ ወደ ልብ ወለድነት ይቀያይሩት ገቡ። መነሻ ታሪክ አድርገው የወሰዱትን ይህ እውነተኛ ታሪክም በራሳቸው እይታ እንዳሻቸው እየቀያየሩ መጻፍ ልማዳቸው ሆነ። በተለይ አንዳንድ በህንደኛ የተጻፈ ልብ ወለዶች ቀይስና ለይላ በስተመጨረሻ ተያይዘው አምልጠው ህንድ ውስጥ አንድ ተራራ አካባቢ በፍቅር ኖረው ሞተዋል ብለው በማስቀመጣቸው እስከ ዛሬ ድረስ ቦታው አስቸጋሪ ከመሆኑ ጋር ፍቅረኛሞች በቀዳሚ የትዳር ዘመናቸው እየሄዱ ይጎበኙታል። በሌላ በኩል ከአሁኗ የሳዑዲ አረቢያ ርዕሰ ከተማ ሪያድ ደቡባዊ አቅጣጫ በ300 ኪሎ ሜትር ርቀት ላይ የምትገኘውን በቀይስ ፍቅረኛ ሌላ ስም የተሰየመች ከተማ በውስጧ ያለውን በትክክልም ቀይስና ሌላ ይገኙበት የነበረው ተውባድ የተባለውን ተራራ እንዲሁም ከተራራው አቅራቢያ ያለውን የቀይስ ዋሻ በሚል የሚታወቅ ቀይስ ብዙ ጊዜ ይመሰጥበት የነበረ ዋሻ እስከዛሬ ድረስ እያለ አያሌ ሰዎች ይጎበኙታል። በ19ኛው መቶ ክፍለ ዘመን በኋላ ታሪኩ እጅጉኑ አድጎ የአረበኛው ጸሐፊ ተውኔት ገጣሚና ባለቅኔ አህመድ ሸውቂን ጨምሮ በህንድና በኩርደኛ፣ በአረበኛ፣ በእንግሊዘኛ እና በሌሎች በርካታ ቋንቋዎች ቲያትር ሆኖ ተዘጋጅቶ ለአያሌ ጊዜያት ለመድረክ በቅቷል። ታላላቆቹ የህንድ፣ የኢራቅ፣ የኢራን፣ የፓኪስታን፣ የሌሎችም ሀገራት የፊልም ኢንዱስትሪዎችም ታሪክ ለቁጥጥር ባዳገተ መጠን በተለያየ ደራሲና በተለያየ ዳይሬክተር እንዲሁም በተለያየ ዘውግ እየሰሩ ለእይታ አብቅተውታል። ለነብዩ ፍቅር እንደ ተምሳሌነት ከጊዜያት በፊት ይህ ታሪክ እኔም እንደ ቀደምቶቹ ዑለማዎች ለዲናዊ ጉዳይ እንደ መረጃ ወይም እንደ ማዋዣ አድርጌ ከመውሰድ የዘለለ እይታ አልነበረኝም። በተለየ መንገድ እንዳየነውና አሁን በእጃችሁ ላይ ያለውን መጽሐፍ እንድጽፍ ያደረገኝ ግን ሌላ አንድ ጠሊቅ መሰረት ያለው መልእክት ነው። በተለያየ አጋጣሚ የተለያዩ ስለ ነብዩ ሰለላሁ ዐለይሂ ወሰለም በአማርኛም ሆነ በአረበኛ የተጻፉ ግጥሞችን በማሰባሰባቸው ጊዜዎች አንድን ነገር በተደጋጋሚ አስተውለው ነበር። ያስተዋልኩትም ችላ ብዬ ማለፍ ያቆምኩትም ባለፉት ጊዜያት ስለ መጅኑኑ ለይላ በርካታ ሰዎች እየተቀባበሉ ሲወያዩበት በማየቴ ነው። እነዚህ እየተደጋገሙ ለተሻለ ጥናት ያነሳሱብኝ ደግሞ ቃላት ናቸው። በዋናነት ሁለት ቃላት ወይም ሁለት ሰዎች ለይላ እና መጅኑኑ ለይላ የሚለው ስያሜዎች ለምን በዙ? ለይላ የሚለውስ ሌላ ትርጉም አለው? ጥያቄዎች የነበሩ። በተለምዶ ለይላ ብቻዋን ስትገባ ቅኔ ትሆናለች። መጅኑኑ ሲታከልባት ደግሞ ግልጽ መልእክት ይዛ እናገኛታለን። በተለይ የሀገራችን ዑለማዎች
ነብዩ ያላቸውን ጥልቅ ፍቅርና የፍቅር ስሜት እያደረጋቸው ያለውን ነገር ለመግለጽ ሲሞክሩ የልባቸውን አልደርስ ሲል እንደ መጅኑኑ ለይላ ብለው እርፍ ይላሉ። በዚህ በኩል በተለየ መንገድ ከህይወቴ ጋር ትስስር ያለውን ከልጅነቴ ጀምሮ ሐሙስ ማታ እንደ የትኛውም ኢትዮጵያውያን ሙስሊም እናቴ ቡና አፍልታ አድሮስ አጫጭሳ የቡና ቁርስ ከነ ግርማ ሞገሱ ከፊት ለፊት ሐሙስ ብቻ ከተሰቀለበት በሚወርደው ቆለምሻ ከተሰቀለበት በሚወርድ ቆለምሻ አስቀምጣ የኢትዮጵያ ሬዲዮን ቴሌቪዥን ድርጅት በቴሌቪዥን መስኮት የሚያስተላልፈውን ፕሮግራም ዘግታ ሲዲ ማጫወቻውን የአንድ ግርማ ሞገስ ሰው ምስል የታተመበት ሲዲ አጉርሳ የምትከፍተውና እሷም ቡናዋን እየቀዳች አባቴና ጎረቤቶቹም እየጠጡ ታናሼም በተንጋለለበት ቦታ ጡጦውን እየጠባ እኔም የቡና ቁርሴን እንዳያልቅብኝ ቀስ እያረኩ እየቆረስኩ በታላቅ ተመስጦ ሁሌ እንደ አዲስ እንሰማው የነበረውን ሶላቱ ረቢ የሚለውን ርዕስ ያለው ክብር ዶክተር ሼህ መሐመድ አወል ሐምዛ ባንጎራጎሩት መንዙማ ውስጥ ሳይገባኝ አልፈው የነበረው ቆይታ የገባኝ ግጥም አሁን ላይ ለነዚህ ንግግሬ እይታ መረጃ ይሆነኛል። ግጥሙ እንዲህ የሚል ነበር። ውዴታህ ከሆነ የእውነት የምር እንደ ለይላ መጅኑን አታብድም ነበር። ሀያቱን ይፈጃል ሲሄድ ዱር ለዱር። በዚህ መንዙማ ላይ ውዴታህ የእውነት ከሆነ እንደ መጅኑኑ ለይላ አድርጎ ማሳበድና እድሜህ እንደ እርሱ ዱር ለዱር ማሳለቅ አለበት የሚል መልእክት አለው። ታዲያ ይህንን መሰል መጅኑኑ ለይላ የሚለውን ስም የተተካባቸውን ግጥሞች ሳስተውል ልሂቃን የእርሱ ፍቅር ለነብያዊ ፍቅር እንደ ተምሳሌት ወይም እንደ ምሳሌ አድርገው እንደሚጠቀሙበት ግልጽ ሆነልኝ። በኋላም ምን አይነት ፍቅር ቢሆን ነው የሚለውን ጥያቄም እዚህ ደረጃ አደረሰኝ። የሀገራችን ሆነ የሌላው ዓለም ልሂቃን የነብዩን ፍቅር ለመግለጽ ወይም እሳቸውን ያፈቀረ ሰው ሊያሳይ የሚገባው ባህሪ በአጭሩ ለመግለጽ ሲያሻቸው እንደ መጅኑኑ ለይላ ያደርገዋል ይላሉ። እውቅ የመንዙማን ሰው ሼህ መሐመድ አወል ኸይር ኩሊ ሳሊክ ብሎ በሚዘጋ አዝማች አጣፍጦ የመነዞመውን መንዙማ ውስጥ የምናገኘው ነብዩን ስለሚያፈቅሩ ሰዎች ሁኔታ የገለጸበት ስንኝ ለዚህ እንደ ምስክርነት ማቅረብ እንችላለን። ልጇን እንዳጣች እናት አእምሮ ያለቅሳል። ሌላው እህል ውሃ ትቶ ይላወሳል። ሌላኛው አፍቃሪ ሚስት ንብረት ትቶ እንደ መጅኑን ለይላ የሚያደርገው ሞልቶ ሀገር ጥሎ ዟሪም ሲንከራተት ታይቷል። በዚህ ግጥም ላይ ያለውን ገላጭ ስናኝ እንደ ቀይስ መሆኑን የፍቅር መጨረሻ መዳረሻ ተደርጎ እንደተወሰደው እንረዳለን። የዘመናችን የመንዙማው አብዮት ቀያሪና የስነ ግጥም አርበኛ ኡስታዝ ሰይድ አህመድ በተደጋጋሚ ይህንን ፍቅር በድንቅ ግጥም ገልጾ ለማዲሆች በማቀበል ለጆሮአችን አድርሷል። የእውነት አፍቃሪ ይለያል ሀሉ ይብሰከሰካል ሩህም አካሉ ግን አይሰጥም መጅኑን መባሉ። ለለይላ ብቻ ናት የሱ ቀን ለይሉ አንዳች አይጣደው
ማር ይቅረብ አርጎ መብል መጠጡን ሌላን አድርጎ የተዳፈነ ቆስቁሶ አንድዶ እብድ አስባለችው አፍያዋን ወስዶ። ይህ ብቻ አይደለም፣ በሌሎች በርካታ ግጥሞችም ፍቅራቸውን ለተምሳሌነት ያንሰዋል። እንደውም ሙሉ በሙሉ ስለ መጅኑኑ ሌላ የሚያወሩ 2 ረጃጅም ግጥሞች እንዳሉት አውቃለሁ። በአንድ ወቅት ከጻፋቸው ግጥሞች ቀጣዩ ይገኙበታል። ያልተያዘው አይደል በእርሱ በደረሰው ተዋት ሲል በዋዛ ተያዡን ሚወቅሰው፣ በኋላ በሷ አብዷል እስኪባል ፍቅሯን ካላመሰው የሌላ አይባልም ጤነኛውማ ሰው። የበዛ መውደዴ ከቶ መስመንመኔ ሌላ እኮ አይደለም እኔ እንዲህ መሆኔ። ቢያውቁልኝ ስቃዬን መደፍረሱ አይኔ ንፋስ እንደነካው አመድ መተነኔ። ይቅርና ያሁኑ ሰው ይቅርና ደህኔ መጅኑኑ ሌላ እንኳን ያዝንልኛል እኔ አልሆንምና እሱ እንደሆንኩት እኔ። ድንቅ ነው ኡስታዝ ሰኢድ በዚህ ግጥም ሌሎች ጉድ የሚሉትን የፍቅር አስራትና ስቃይ ከራሱ ጋር አነጻጽሮ ከሀያልነቱ ጋር ንቆታል። ከፍቅርም የመጅኑኑ ሌላን የሚበልጥ እንዳለ ለመጠቆም ሞክሯል። ይህንን ርዕስ ወደ ታች አመጣበታለሁ። ታዲያ ለነብዩ የሚቸረውን ፍቅር በመጅኑኑ ሌላ ፍቅር በማነጻጸሩ የሚሞገቱ በርካታ ገጣሚያን ከውጭም ከሀገር ውስጥም ማግኘት በጣም ቀላል ሆኗል። መጅኑኑ ሌላ የተሰኘውን ታሪክ ወይም የአፍቃሪ ቀይስ ሁኔታም የእውነተኛ ፍቅር መግለጫ መሳሪያ ሆኖ በከፍተኛ ሁኔታ ጥቅም ላይ ውሏል። በተለየ መንገድ በሀገራችን ልሂቃን ዘንድ መጅኑኑ ከሚለው ላይ ለሌላ የምትለውን ቃል በስፋት ጥቅም ላይ ሰጥተውልን እናያለን። በእርግጥም ለሌላ የሚለው ቃል ሁሌ የቀይስን ሌላ ለመግለጽ የተጠቀመበት ነው ማለቴ አይደለም። ሆኖም ስሟ ከፍቅር ጋር በተያያዘባቸው የግጥም ውጤቶች ውስጥ በቀይስ ፍቅር የተነሳ በቅኔ መልክ ስሟን ስም አድርጎ ወርቅ እንዲሰጡት አድርጓቸዋል ማለቴ ነው። የሀገራችን ዑለማዎች ቀይስ በፍቅር የኳተነላትን ጨርቁን እስኪጥል ያበደላትን እንስት ወይም ሌላን የፍቅሩ ጥግ የደስታው ምንጭ ሊደረስባት የሚፈልጋት ግብ የተምኔቱ መጨረሻ አድርጎ ትርጉም ሰጥተው ሰይመውታል። ቀይስ ያንን ሁሉ መስዋዕትነት የከፈለላት እመቤት ስም ተውሰውም እነሱም እንደ ቀይስ በፍቅር ፍግም እስኪሉ ያረሩለት ከባድ ከዘመድ የተንጠለጠሉለት የመነመኑላት የተንከራተቱት ነገር የኔ ሌላ እሱ ነው በሚል እሳቤ ሌላ ሲል ሰይመዋል። ምንም ሆነ ምንም ሊቃውንቱ ፍቅሩን አስታከው ሌላዬ ካሉ ፍቅርዬ፣ ተወዳጄ፣ ተፈቃሪዬ ማለታቸው ይሆናል ማለት ነው። እንደ አገባቡ ሊያገኙት ያልቻሉትና የራቃቸው ሊደርሱበት የሚፈልጉበትንም ነፍሳቸውን ጥለው የሚወዱትን ሊሰውላት የተዘጋጁለትንም ነገር በቅኔ መግለጽ ሲሹ ሌላ ይሉታል። ይህ የቀይስና የሌላ ፍቅር ተጽዕኖ ያመጣው እንዳሻቸው የሚያፈሱት ስነ ቃል ነው። የሀገራችን ሳዳቶች ከነብዩ ፍቅር ውጭ እንደ መጅኑኑ ሌላ ሊያደርጋቸው የሚችል ነገር
አልተስተዋለባቸውም። ነብዩን በማፍቀር ውስጥ ያለውን ስሜትም ነው ለሌላ ብለው የሰየሙትም። ምክንያቱም እነርሱ ለነብዩ እንጂ ሌላን እንደዚያ አይሆኑምና። የገንደ ጎራው የነብይ ምርኮኛ፣ የመንዙማው አባት፣ የኢልሙ ሻቃ፣ የሀድራው ገዢ፣ የታላቁ ሊቅ የሼህ ኢብራሂም ያሲን ጫሌ እንዲያ ልጅ ሼህ ሰይድ ኢብራሂም ያሲን። ሼህ ጫሌ በግጥማቸው ለሌላ ወዳጆች መዝከር ልማዳቸው ነው። ሙስጠፋ ሸራቢ ሶፋ በሚል አዝማች በድንቅ የአረበኛ ቋንቋ ቃላት አስተዳደር ባዘጋጁት መንዙማዎች ላይ እንዲህ ይላሉ። ወደኛ ዞሮ ጦር ላካቸ ሌላ ብዙ መቶ ሺህ መጨረሻ ገድላ። የጫሌው ንጉስ ለሌላ ሲሉ የሰየሙት የነብዩን ፍቅር ሲሆን ጦሯን ልካ እልፍ ገደለች ያሉት ደግሞ ይህ ድንቅ ፍቅር አያሌ ሰዎችን ማርኮ ማሸነፏን ለመግለጽ ነው። ታላቁ የነብዩ ፍቅር ሰማዕት የሙሀባቸው አቀንቃይ የአናዎች ደረሳ ሼህ መሐመድ አመዴም እንዲሁም ታጁል ሙርሰላ በተሰኘው መንዙማቸው ማገባደጃ ላይ ሌላ የምትለዋን ቃል በብዛት ተጠቅመዋል። በተለይ ከላይ ለተዘረዘረላቸው የሌላ ስያሜ ትርጉምና ቅኔ ፍቺውን ገላጭ ናቸውና ሁለቱን ላስፍር። የተኳለው አይን ውበት ሌላ ሆኖ ነው ማየቱ። በዚህ የግጥም ቤት አንድ የተኳለ ውብ አይን ይስላሉ ተብሎ የተዋበው ሚስጥር ደግሞ ሌላን ማየት መሆኑን ይገልጻሉ። ይህ ጥልቅ አገላለጽ ነው። በብዛት እይታ ሊተረጎም ይችላል። ሌላ የሚለው ቃል ስያሜነቱ ለነብዩ ፍቅር ታዲያ ወደ ትርጉሙ ስንመጣ የተኳለው አይን ውበት ደፍቶበታል። የውበቱ ምንጭ መኳሉ ነው። ታዲያ ያኩል ደግሞ የነብዩ ፍቅርና ውዴታ እንጂ ስርኩልስ አይደለም። የሌላን መጠጥ ቀምሶ የመስከር ሚስጥሩን እርሶ። እዚህኛው ግጥም ላይ ሙዳሙ የሌላን መጠጥ ሲል የተቀኙት የነብዩን ፍቅር ሲሆን የፍቅሩን ዘልቆ የማግባት ምልክትም ስካርም አድርገውታል። ሲሩ ወይም ሚስጥሩ ያሉት ደግሞ የነብዩን ነው። የደቡብ ኢትዮጵያውያን የሰባት ቋንቋ መንዙማ ደራሲ ሰይድ ሁስፋራም ዳኢመን ቢል አደዲ በተሰኘው መንዙማቸው ላይ እንዲህ ይላሉ። በዓለም ሸንጎ ሌላ ተብላ ልቤን ማረከች ገብታ ተዱላ አቃጠለችኝ በዜማ ግላ እኔም ወደድኳት ማንም ቢጠላ። ከዚህ በኋላ እሷነች ውዴ። ሰይድ ሁስፋር በዚህ መንዙማ ላይ የምትለዋን ቃል ቅኔዎቹን ፍቺ ለነብዩ ኑር የእውቀት ቀደምት ብርሃን እና ጎን ለጎንም ለሳቸውም ፍቅር የሰጡት ይመስላል። የኢስላም ምሁራን አላህ አርሽን ሲፈጥር በቋሚው ላይ እንዲታተም ያደረገው ላኢላሀ ኢለላህ ሙሐመድ ረሱሉላህ የምትለውን ሀረግ ነው። ይህ ሀረግም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና ከመፈጠራቸው በፊት ስማቸውን ለመላእክት